3-0 አልቋል። ማን ፈርስት ሃፍ ተናግሬ ያለውኝ እኔ ተኩስ አቁም መስማማት አለባችሁ ጋይስ። ኦሊሴ ይቀማልና ኦሊሴ የሆነ ነገር ይጠቀማል። እኔ ምን እንደሚጠቀም ማወቅ አልፈ እንዴ ምንድነው ለባርኮላ የሰጠውን ኳስ አይታችሁታል? ባርኮላ ያገባውን ጎል አይታችሁታል? እንዴት ነው በሰው እግር ውስጥ ምናምን ነገር ፓስ አድርጎ ማን ምንድነው የሚጠቀመው? ማወቅ ምንድነው? እምባፔ የሆነ ቤተሰቡ ታግቶበት ወርልድ ካፕ ሂድና አምጣ አለበለዚያ አለቅልህም የተባለ አይመስልም። ፊቱን አጨማዶ ነው የሚጮተው እንደዚህ ሰው ለመግደል እንዴ። ዮኬሬሽ እኮ ነው በቃ ዮኬሬሽን እንዲያረጋና እዛ መሬት ላይ ያስተኛው ጠቀልለው። ማን ካንተ ጋር መጮት አንፈልግም። ዴምቤሌ ሎክ አድርጓል እንዴ ማን እኔ ስዊድናዊ ቦን ዛሬ አይደብረኝ፣ ምክንያቱም ፈረንሳዮች ጤነኛ አይደሉም። ገብቷላ ስዊድናዊ ቦን እንደውም እኔ ፕራውድ ነው መሆኑ በስዊድናዊነት ገብቷላ። 3 ጎል ብቻ ነው ኮንሲድ ያደረገው ሙሉ ወርልድ ካፕ ከተጀመረ ጀምሮ ሁሉም ጨዋታ ላይ 3 እና ከዛ በላይ። ይሄ ልክ ነው ወይ? ከዛ ፖርቹጋል ጋር አረ በእግዚአብሔር እኔ እናቴ ተሙት በእናትህ እምባፔ በእናትህ ለሮናልዶ በፈጠረ በቃ አረ ጋይስ ፍራንስ ታስፈራለች። ስዊድንን ማለት ነው ጠብቀን ነበርኩ እንደምታሸንፋት፣ ግን ቅጥቅጥ አርጋ አሳምና ነው 3-0 አሸንፋ ወደ 16ቱ ዙር መቀላቀሏን ማራገጥ የቻለችው። ኪሊያን ምባፔ 2 ጎሎችን በዚህ ጨዋታ ላይ በማስቆጠር በዓለም ዋንጫው ከሊዮኔል አንድሬስ ሜሲ በእኩል እንግዲህ 6 ጎሎች ኮከብ ግብ አስቆጣሪነትን መፎካከሩን ቀጥሏል ማለት ነው። በጣም የሚገርም ፍራንስ ነበር የተመለከተው። ምባፔ 2 ጎሎች አስቆጥሯል። ኦሊሴ 2 አሲስት ነበረው። በዚህ ዓለም ዋንጫ 5 አሲስቶችን በማድረግም እንግዲህ ከፍተኛው አሲስት አድራጊ ሆኗል። ዴምቤሌም 1 አሲስት ነበረው። ኦሊሴ ራሱ በቃ የሆነ ስሩ ቦሎቹ ማለት ነው ሌላ ታሪክ ናቸው ማለት ነው። በዚህ ጨዋታ ላይ እንግዲህ ኪሊያን ምባፔ 45ኛው ደቂቃ ላይ ቀዳሚ ያደረጋቸው የሚገርም ፊኒሺንግ ነበር ያስመለከተን። በቃ የግል ብቃቱን ተጠቅመው ነበር ማስቆጠር እየቻሉ ከዴምቤሌ የተቀበለውን ኳስ ማለት ነው። ከዛ በኋላ ብራድሊ ባርኮላ 53ኛው ደቂቃ ላይ ሌላ ጎል አስቆጠረ። በድጋሚ ደግሞ ኪሊያን ምባፔ 74ኛው ደቂቃ ላይ የሚገርም ፊኒሺንግ አስመለከተን ማለት ነው። በዚህ ጨዋታ ላይ ስዊድኖች በፍጹም አልተመጣጠኑም ነበረ ከፍራንስ ጋር ማለት ነው። ያው ፍራንስ በ16ቱ ዙር ፓራጓይን የምትገጥም ይሆናል። ፓራጓይ ለፍራንስ ያን ያህል ፈታኝ ናሽናል ቲም ትሆናለች ብዬ አላስብም። ጀርመን በቀላሉ ትራታታለች ብዬ ባስብም ሀሳቤ ትክክል እንዳልሆነ አሳይታኛለች። ያው እግር ኳስ ላይ አንዳንድ አንኤክስፔክትድ የሆኑ ነገሮች ሀፕን ያደርጋሉና ከፍራንስ ጋር ግን ያንን ነገር ትደግማለች ብዬ አላስብም። በጣም አስፈሪ ናሽናል ቲም ነው ጋይስ። ለማንኛውም እናንተ ስለዚህ ናሽናል ቲም ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ማን ፈረንሳይ ስዊድን ላይ ተደበረችባት። ማን በቃ ቀለል ያለ ትሬኒንግ ፈርስት ሃፍ ሎ ብሎክ ወገሙ እንደ እንግሊዝ ምናምን፣ ግን ፈረንሳይ ማትቸገረው ማኑ ከቦክስ ውጪ ራሱ ታስጨንቃለች ነው የምልህ። ገባ አይደለ? ላሽ አንድ ተጫዋች ብቻውን ሸንሽኖ ሄዶ ምናምን ይሞክርባል ምናምን። ገባ አይደለ? ችግር ውስጥ ነው ያለው ነው የምልህ። በቃ አሁን ፓራጓይ ኔክስት እነ ጀርመን ምናምን ነገር ተጨንቀው ያልፋሉ። ማን ነው እስቲ አሁን ጀርመን ፔናልቲ ይሸነፋል ብለህ የሚያስብ? ገባም ኳስ ምታከሆነ ነገር ረጅም ጊዜ ካየ ማለት ጀርመን ፔናልቲ አትሸነፍም ነበረ ከትላንት ጀምሮ። አሁን ፓራጓይን ተዝናናበታለች። ከዛ ላይ ከካናዳ ከሞሮኮ አላፊ ሞሮኮ ካለፈ ሞሮኮ ነው ትንሽ የሚያጫውታት። እሱም አጫውቷት ይገረፋል ማለት ነው። ማይገረፍ ቡድን የለም በፈረንሳይ ዘንድሮ። ወረላሽ እምባፔ ሌላ 2 ጎል 6 ከሜሲ እኩል ማለት ነው። እኔ ነገራቸዋለሁ ማለት ጎልደን ቡት እምባፔ ነው የሚበላው። በቃ ስለ ወርልድ ካፕ እምባፔ ሌላ ሌቭል ነው። ሞሪኖ ራሱ በቃ ዲቻምስ አላየውም ሲሰግድለት። ገባ ዲክታተሩ ሞሪኖ በቃ እንደዚህ አይነት ሙድ ነው ማራመድ ያለበት እንጂ ይሄ ሰውዬ ቻምፒየንስ ሊግ ብቻ አይደለም ምንም ነገር መብላት ይችላል። ምንም ነገር ማለት እንዴ ረጀለስ ደግሞ ሁሌ ነው የሚችለው እኮ ሁሌ ወርልድ ካፕ ሲባል ሁሌ ማለት ምንድነው በ4 ዓመት አንዴ ነው ሪቻርጅ የምትደረገው። ወይኔ ስዊድኖች እንዴት እንዳሳዘኑኝ ማለት ዮከሬዝ እንዴት እንዳሳዘነኝ። አረ አንገላቷቸው እኮ ማለት ትሬኒንግ በቃ ትሬኒንግ ሰከንድ ሃፍ ትሬኒንግ ያደርጉባቸው። ባርኮላ ራሱ እናምጣት እንደ ባርኮላ ምን ትላላችሁ ማለት እንዴት እንጣ መሰለኝ ሲገኝ ከማርቲኔሊ ራሱ ሩጫ ራሱ ሳትበልጥ አይቀርም ይሮጣል ነው ማለት። እንደገና ደግሞ አንዳንዴ ለነገሩ ማርቲኔሊ ራሱ ትላንት የጨረሰች በቃ ትሮሳርድ ሸጥና ባርኮላ ይምጣ ምን ትላላችሁ? ገባሽ አይደል? ባባይ ሊሮጥባል ፕሪሚየር ሊግ ላይ የሚሮጥና ቻምፒየንስ ሊግ ላይ የሚሮጥና አዘጋጅላለን አለቀለም። ሮንግ ተርንን ከማየት አይተናነስም። ሌሊት የፈረንሳይን ጨዋታ ማየት ያራዳ ልጅ በዘንድሮ ወርልድ ካፕ ማለት ነው ያለምንም ጭቅጭቅና እንትርክ እጅግ በጣም አስፈሪው ቡድን የፈረንሳይ ብሔራዊ ቡድን ነው ማለት ነው። ስዊድንን መቀለጃ ነው ያደረገው ያራዳ ልጅ ማለት ነው እንዴ። ኦሊሴ አመቻችቶ ያቀብላል። እዚህ ጋር ምባፔ ጋር መሳትም የለም ነው ማለት። ባርኮላ ራሱ አውሬ አይደል ሲያሰግር ነበር 2-3ቱን ዛሬ ያራዳ ልጅ ማለት ነው። በግራ በቀኝ ከነገባውን ቄንተኛ እንዴ ይሁን እሺ። ምባፔ ያረፈ ብለ የሚገባው ቸርኪ ነው ያራዳ ልጅ
በጣም ሰቅጣጭ የሆነ ቡድን ነው እንግዲህ የመጣለ ማለት ነው። ወርልድ ካፕ ከዚህ ከተረፉ በጣም ይሄ የፍጻሜ ተፋላሚ እንደሆነ ከዚሁም ያስታውቃሉ። እነዚህ እንደውም አርፈው ዝም ብሎ ፍጻሜ ላይ ቢገቡ ሁሉ አሪፍ ነው ማለት ያራዳልች እንዴ በቻሉት እና የላንጋ በቻሉት አቅም በቃ እያላጋ ይመልሷቸዋል። ያራዳልች ምንም የሚቻል አይነት ቡድን አይደለም ማለት ነው ፈረንሳይ። ለማንኛውም እስቲ ምን እናያለን ቀጣይ ማን ሊያስቆሙ ይችላል ብለን አብረን የምንመለከት ይሆናል። አባቴ ከሜሲ እኩል ሆኗል ጎል ማለት ነው። ያራዳ ልጆች ዛሬም ጎሎችን ማስቆጠር ችሏል ማለት ነው። ምንም ጥያቄ የለውም ነው የምልህ። ቀጣይ ይሄዳል ዛሬ በለው ኦሊሴ ግን ከአቅም በላይ የሆነ ተጫዋች ነው። ያራዳ ልጆች ሜዳ ውስጥ እሱ ማየት ራሱ መዝናናት ነው የምልህ። ሌላውን ትተው ለማንኛውም ሀሳብ አስተያየት የእናንተ ነው። ሼር ኮፕሊንክ አይረሳ። ፈረንሳይ አልተቻለችም። ያራዳ ልጅ ፍራንስ 3-0 ስዊድን አሸንፏል። ወይኔ ቋጠሮ አልተሳካም። ወይኔ ኤምባፔ ማገባ ሜሲ ላይ ደረሰበት። ስድስት ጎል ደርሷል ኪሊያን ኤምባፔ። ትናንትና ጀርመን በፓራጓይ ተጣለች። ለምንድን ነው ስዊድን የሆነ ነገር የማፈጥሩ? እነሱን የተሻገቢ ሞራል ጊዮኬሬሽን ዘርሮት ነው ኤምባፔ ያገባው። ግን ምንም የጊዮኬሬሽ ምን አንጥፋ ተከላካይ ነው እንጂ እዛ ቦታ ላይ መገኘት የነበረበት ጊዮኬሬሽ ነው ኤምባፔን የሚከላከለው። ሌላኛው ጤነኛ ያልሆነው ተጫዋች ይሄ ነው ማይክል ኦሊሴ። እንዲህ እያሽከረከረ ነው በቃ ኳሱን እንኩ ፍትፍት በሎጬ በምን ኤምባፔ ላገባቸው ሁሉም ጎሎች ይሄ ነው መሰለኝ። ዛሬ ራሱ ሁለቱንም ኤምባፔ ያገባውን ጎል ይሄ ነው አሲስት የሰጠው። ፍራንስ ከባድ ነው። ቸርኪን ግን እድል እየሰጠው አይደለም። እኔ እንዴትም አድርገህ እድል ስጠልኝ አውቃለሁ ቲሙ በጣም የረቀቀ ነው፣ ግን ፍራንስ አሁንም ይቋጠርበታል። የትም አባቱ አይደርስም። ቢስሚላ የዓለም ዋንጫው ስጋት ማለት ይሄ ጥምረት ነው። የሚገርም ጥምረት። ኦሊሴ በጣም ይችላል፣ ገራሚ ልጅ። በነገራችን ላይ ቅድም ኪሊያንን ባወደስኩበት ቪዲዮ ላይ ኦሊሴሳ ምናምን የሚል ኮመንቶች እያየው ነበር። ኦሊሴ ፋሚሊ በጣም ይችላል፣ ጎበዝ ነው፣ ግን በኪሊያን ሌቭል አይደለም። ኪሊያን በኦሊሴ እድሜ ምንድነው ሲሰራ የነበረው አታውቁም? ኦሊሴ 24 ዓመቱ እኮ ነው። ኪሊያን እኮ ከ18 ዓመቱ ጀምሮ እኮ ነው ሀገሩን ሲያገለግል የነበረው። ኪሊያን ይችላል ማለት ደግሞ ኦሊሴ አይችልም ማለት አይደለም። ኦሊሴ አስደማሚ ነው፣ በጣም ገራሚ ተጫዋች ነው፣ ግን በሱ ሌቭል አይደለም። በኪሊያን ሌቭል ላይ አይደለም። ተሰጥኦ ይለያያሉ። ሌላ ሌቭል ላይ ነው ያለው ኪሊያን። ይሄን አሁን ይሄን ማስረዳት ራሱ ብዙ በኳስ መጠበብ አያስፈልግም። አንድ ቀን ያየ ሰው ያውቃል ሁሉ። በ24 ዓመት ሰዎች የዛሬ 4 ዓመት ኳታር ዓለም ዋንጫ ላይ እኮ የዓለማችንን ምርጡ የማይደገመውን ከሜሲ ጋር ተካሻ የተለካካ ሰው እኮ ነው ብቻውን ብሔራዊ ቡድን ይዞ ሃትሪክ ሰርቶ። የዛሬ 4 ዓመት ማለት በኦሊሴ እድሜ ነው። የዛሬ 4 ዓመት ኦሊሴን ታውቁት አናውቀውም እኛ። ይህን ስል እሱን እያወረድኩት አይደለም። ኪሊያንን በጣምም ስለምወደው ነው። በእርግጥ ማጋነን ግን ቢጋነንለትም ይገባዋል። ግን ኪሊያን ይችላል ማለት ኪሊያንን ወደዋል ማለት ኦሊሴን እጠላለሁ ወይም ኦሊሴ አይችልም ማለት አይደለም። ይህን አምኖ መቀበል ያስፈልጋል። ግን ሁለቱ ጥምረት በጣም እየፈተፈተ እንደሚሆን እኮ አስከለከለው እንጂ በጣም እየፈተፈተ ሃትሪክ ይሰራል ብዬ ነበር የጠበቁት። ሃትሪክ አልሰራም፣ ተቀይረው ወጥተዋል። ግን ሁለቱ ጥምረት በጣም አስጊ ሆኗል። ደስ የሚጫወት ነበር። ስዊድን በጣም የአፍሪካ ቡድን ሆና ነው የሄደችው። እንደ አይቨሪ ኮስት ከዚህ በለጠ ትፈትናዋለች ብዬ ነው የማስበው ፈረንሳይ ብትገጥመውና። ግን የሁለቱ ነገር በጣም ለኪሊያን ደስ ብሎኛል። ኦሊሴ ግን ሌላ ሌቭል ላይ ያለ ተጫዋች ነው። እሱም በጣም አስገርሞኛል በዚህ ውድድር ላይ። እስቲ ለማንኛውም ስለ ኦሊሴ ግን የሚሰማቸውን ኮሜንት ላይ አስቀምጡ። ቪዲዮ ኮሜንት ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴክ ዩ። እንዲሁ ሳያልቅ የምሰራው ቪዲዮ ነው። 3-0 ደርሷል። ኧረ ኤምባፔ ይሄ መጀመሪያው ጎል ጊዮኬሬሽን ምን እንዳደረገው እስማ ቁጭ በል ያለ። ሁለተኛው ላይ ከዛ ባርኮላ የሚገርም ጎል። ሶስተኛው ደግሞ በጣም ያበደ ማርያምን። ያው ልጁ ፍራንስ ስለሆነ እንደ ሌሎቹ በደንብ ባይወራለትም ግን እስማ ለፍራንስ ያለው ኤምባፔ በተለይ ይሄን ወርልድ ካፕ ሲዝን ከሜሲ እኩል ደርሷል። 6 እኩል። በጣም እየቋጠርኩበት ነበር እንዳያገባ ማለት ነው። ግን የሚያገባቸው ጎሎች ደግሞ የሚገርም ነው። የፍራንስ ያው የተጠበቀ ነው ማለፏን የማይቀር ነበረ። ግን ከስዊድን የሆነ ነገር ኤክስፔክት አድርጌ ነበር። የሆነ ኤክስፔክቴሽን ሰቅዬ እዚሁ ገደሉባቸው ጨዋታውን። ብቻ ሆነም ቀረ አልፈዋል። ፍራንስ በጣም ከባድ ነው ሊበሉ በጣም ይሆናል አይደለ? ሃይ ፕሮባቢሊቲ ነው ያለ የመብላት ቻንሳቸው እና ከባድ ነው በጣም። ኤኒዌይስ ፍራንስ 3-0 ሆኗል። ከዚህ በኋላ ያግቡ እንኳን አላቅም። ኦልሞስት 80 አልፏል። ኤምባፔ ከባድ ነው። ኦልሞስት ጎልደን ቡታውን በጣም ተጠባቂ ነው። ያበደ ነው። ያገባል ልጁ። ነገ ሜሲ ሪስፖንድ ማድረግ አለበት። ነገ ሲሆን ቀጣይ ሲጮት እስቲ እንግዲህ አብረን እናያለን።